በሆነው ባልሆነው ራስሽን ከሰራተኛ ጋር እያወዳደርሽ ሁልጊዜ አትጨቃጨቅኝ እባክሽን፣ አሁን ደክሞኛል ከስራ ነው የመጣሁት ብሎ ሲላት፣ እሷም እሺ በማለት ተደናግጣ ጸጥ ብላ እቤት ውስጥ ስትኖር እሺ ብላ እንግዲህ ዳኒም አንዳንድ ነገር እያወሩና እየተመካከሩ በነበረበት ሰዓት ካሌብ መጥቶ እንዴት ነው ዳኒ ያሰብከው እቅድ እየተሳካልህ ነው ወይ ብሎ ሲጠይቀው ምንም አይል እየተሳካልኝ ነው እያለው ነበር። ግን ካሌብ ደጋግሞ የዳኒን የመጣበት ነገር ተሳካልህ አልተሳካልህ እያለ ደጋግሞ እየጠየቀው፣ ነገር ግን እሱ ምንም ሊገባው አልቻለም። እስካሁን ድረስ የሆነ ፍንጭ እንኳን ሊወስድ አልቻለም ማለት ነው። እንደተነቃበት ምንም የሚያውቅ ነገር የለም። እንግዲህ አባትና ልጅ በሁኔታው በጣም እየተገረሙና እየተዝናኑ ነው የሚገኙ። አባትየው ራሱ እባክህን ልጄ አትቸኩል፣ ተረጋጋ፣ እንዝናናባቸው ወንድሜ እህቴ ሲባባሉ ምናምን እየተባባሉ እነሱ በሳቅ እንግዲህ ትሁትም ያ ሁሉን ነገር ስለሚያውቅ እህትህ ወንድሜ ሲባባል ሳቋን ሁሉ እያመለጣት ትገኛለች። ቲናም ለምን ትስቂያለሽ እያለች ከእሷ ጋር ሰጣ ገባ ውስጥ ገብታለች። ነገር ግን እነሱ የሁሉንም ነገር ጠንቅቀው ስለሚያውቅ ካሌብ በጣም እየተዝናኑባቸው ይገኛሉ። አሁንም ቲና ምንም እንዳልታወቀባቸው ምንም ነገር እንዳልተሰማባቸው አድርጋ ነው ራሷን እያሰበችና እየሳለች ያለችው። ዳኒ በነገሮቹ በሁሉም ነገር ፈርቷል። በጣም እየተጨነቀ ነው ያለው። ምክንያቱም ካሌብ በሚናገራቸው ንግግሮች፣ አባትየው በሚያደርገው ነገር አብረው ወደ መኝታ ክላስ ከገቡ በኋላ ካሌብ እንዲሁም ቲና አብረው ወደ መኝታ ክላስ ከገቡ በኋላ እንግዲህ ሳላ ላይ ቁጭ ብለው በነበረበት ሰዓት ዳኒ ብድግ ብሎ ቆይ አንተ ሰውዬ ስትሄድ አይቻለሁ አይደለም ወይስ ምንድን ነው እየቃዣሁ ነው እያሳበድከኝ ነው ምንድን ነው እያለ ወደ ካሌብ አባት እየተጠጋ በነበረበት ሰዓት በቃ መጀረብ ስላለብኝ የግዴታ የማድረግ አለብኝና ይህንን ነገር መሞከር አለብኝ እያለ ወደሱ እየተጠጋ በነበረበት ሰዓት ልክ ሊገፈተራቸው ሲል ካሌብ ተየት መጣ ሳይባል ብቅ ሲልበት አዘን ብለው ስለነበረ እኮ ላስተካከላቸው ብዬ ነው እያለ ሲንቀጠቀጥና ሲርበተበት ነበረ። ካሌብም በሁኔታው በጣም ተደናግጦ ምክንያቱም እኔ ባልደርስ ምን ሊያደርገው ነው በማለት አስቦና ተጨንቆ ሁኔታዎቹ አሳስበውት ስለነበረ እነሱ ቲናና ዳኒ ከቤት ሲወጥላቸው እግራቸውን ጠብቀው አባትና ልጅ ተያይዘው ወጥተው አባዬ እኔ ባልመጣ ምን ሊያደርግህ እንደነበረ አስበኸዋል? እኔማ በቃ አሁን በቃኝ፣ ሁሉንም ነገር ከአቅሜ በላይ እየሆነብኝ ነውና አንቀህ ግደለው እያለኝ ስለሆነ እባክህን አባዬ እኔ ከዚህ በላይ አልችልም እያለ ሲለው አባትየውም ተው እንጂ ካሌብ ምን ነካህ? እንዴት ይህንን አሰብከው? ለምን አንዝናናባቸውም? በቃ ተዝናናባቸው። እኔ እኮ እጠነቀቃለሁ፣ ችግር የለውም አብሽር፣ አንተ አታስብ። ብዙ ነገር ስላሳለፍኩኝ አሁን ላይ እየደረሰ ያለው ነገር ምንም አይደለ ለእኔ። እኔ ስንት ግፍና መከራ ስላሳለፍኩ እኔ ነኝ የማውቀው ብሎ ሲለው እሺ እንግዲያስ አባዬ አንተ እንዳልክ ብሎ ሲለው ይሄ እኮ ብቻ አይደለም የሚገርመው እንግዲህ ትሁትንም ሊደፍራት ነበረ ብሎ ሲለው ካሌብ በጣም ተናዶ አባዬ ምንድን ነው የምትለኝ ሲለው አዎ ሊደፍራት ነበረ ትሁትንም ያው ፈጣሪ ያተረፋት እንጂ ልጁ በጣም ባለጌና ቆሻሻ ሰውዬ ነው፣ ግን ገንዘብና ገንዘብ ነው የሚፈልገው እያለ ሲለው ዞሮ እኔ በቅቶኛል፣ አይናቸውን ማየት አልፈልግም፣ ከዚህ በላይ ማስመሰል ይበቃናል፣ እባክህን አባዬ ሲለው እሱም እንደምንም ብለህ ትንሽ ታገሰኝ እባክህን ልጄ ሲለው እሺ ተባብለው ወደ ቤት ከገቡ በኋላ ትሁት ለአባታቸው ምግብ ልታበላ ይዛ ወደ ሳላ እየመጣች በነበረበት ሰዓት ቲና እኔ ነኝ የማበላው ምግቡን አስቀምጪ ብላ ስትላት ሁለታቸው ሲከራከሩና ሲጫጫሁ ዳኒ ቆይ ግን አንቺ ምንድን ነው ከእሷ ጋር ሁል ጊዜ የሚያነታርክሽ? ለምንድን ነው ነገር የምትፈጥሪው? በቃ አንቺ ነገር ካልፈጠርሽ ሰላም አይሰጥሽም ማለት ነው። የመጣንበትን ዓላማ እኮ እየረሳሽው ነው ያለሽው ብሎ ሲላት እሺ በቃ የኔ ፍቅር ብለው ተያይዘው ወደ ውጭ ከወጡ በኋላ በነገሮቹ ሁሉ በጣም እንደተማረረችና እንደሰለቻት ይሄንን ሰውዬ ለማስወገድ ሁሉ እንደምትጥር እያንዳንዷ ስትነግረው ነበር።
ነገር ግን እሱ እኔ ነፍስ ማጥፋት ላይ ብዙም አይደለሁም እፈራለሁኝና እባክሽን ይህን ነገር ካደረግሽው አንቺ ታደርጊያለሽ እንጂ እኔ እንዲህ አይነት ቦታ አልገባበትም ብሎ ሲላት፣ እሷም እንዲህ የኔ ፍቅር ይህን ሁሉ እኮ የማደርገው ለሁለታችንም ብዬ ነው እኮ ለብቻዬ አይደለም እና እንዴት እንደዚህ ትለኛለህ ስትለው፣ እኔ ጭንቅላትሽን ተጠቀሚበት ነው እንጂ ያልኩሽ በእንደዚህ መጥፎ አስተሳሰብ አይደለም ማሸነፍ የምንችለው እና እንደምንም ብለሽ ጭንቅላትሽን ተጠቅመሽ እሱንም የሚልሽን ሁሉ ሰምተሽው አድርጊ የሚልሽን አድርገሽ መሆነሻል። አንቺ ሴት አይደለሽም እንዴ? ነገ ጧት እኔና አንቺ አብረን ስንኖር ማን ነው ሰርቶ ሊያበላን የሚችል ብሎ ሲላት፣ እንዴ ሰራተኛ ይሰራላ ስትል የሚስቴስ ካስፈለገኝ ሲላት፣ እሱንማ እንመካከርበታለን ስትለው ነበረ። እናም ግን ይሄ ነገር እንደምንም ብለን ብንጠቀምበት ጭንቅላትሽን ብታሰሪውና በሲስተም ብንገባበት ጥሩ ነው ብሎ ተመካክረው ወደ ቤት ሲመለሱ አባትየውና ካሌብም ተመካክረው እስከሚመለሱ ችግር የለውም እህትና ወንድም እየተባባሉ ሲሳሳቁና ሲሳለቁ ነበረ። እነሱም እቤት ከገቡ በኋላ ካሌብና ቲና ምኝታ ክላሳቸው ከገቡ በኋላ እሱን ስትቀሰቅሰው ምንድን ነው ለመጨቅጨቅ ነው ሲላት፣ አይ አይደለም በቃ ይቅርታ ላደረግኩልህ ሁላ ያደረግኩትን ምናምን ስትለው፣ እኔ እና አንቺ በዚህ ሁኔታ ባልና ሚስቱን መቀጠል አንችልም ብሎ ሲላት በጣም ተናዳ ነበረ። ይቅርታ አልኩህ አይደለ እንዴ እያለች ብትለምነው ብትለማመጠውም እሱ ግን ሊሰማ ስላልቻለ እንደምንም ብላ ወጥታ ሳላ ስታድር እዛም ማድራ ራሱ ምንም ግድ አልሰጠውም። እንዲሁ በመነጋኛው ጠብቃ ምኝታ ክላስ ከገባ በኋላ አሁንም ሌሊት ላይ ቀስቅሳ ይቅርታ ብላ ስትጠይቀው ይቅርታሽን የምቀበልሽ እኔ አድርጊ የምልሽን የምታደርጊ ከሆነ ነው ሲላት፣ እሺ ምንድን ነው ንገረኝ ስትለው፣ ምግብ ባስፈለጊ ሰዓት ቡና አፍሊ ባልኩሽ ሰዓት የምታፈይ ከሆነ እንዲሁም ደግሞ ድርጅቴ ስለከሰረ እዛ ስራ ተቀጥረሽ እኔንም ቤትሽንም የምታግዥ ከሆነ በዚህ እንስማማለን ሲላት፣ እሷም አማራጭ ስላልነበራት የውስጧን በሆዷ አድርጋ እሺ ብላ ተስማምታ ይህንን ነገር ለዳኒ መጥታ ስትነግረው፣ ዳኒም ደግሞ በጣም ጥሩ ሀሳብ ነው፣ ምክንያቱም እዛ ድርጅት ውስጥማ እንደምንም ብለሽ መግባት አለብሽ፣ እዛ ከገባሽ በኋላ እናስብበታለን፣ እንመካከርበታለን ሲላት ነበረ። እሷም ሳትወድ በግድ እሺ ብላ ተስማምታ ስለነበረ፣ ነገር ግን እያንዳንዷ የሚሄድባትን እና የሚራመዱባትን ሁሉ እየተከታተላቸው ይገኛል ካሌብ ማለት ነው ከስተጀርባ። እነሱ ግን አገራማን ብለው ሁሉንም ነገር እያደረጉ እየዛቱ ይገኛሉ። ግን አንድ እርምጃ እየተራመደ ከፊታቸው እየቀደማቸው ይገኛል። ካሌብና ትሁት ያው ስለነቁ የሚያደርጉት ነገር በጣም እያስፈራቸው ስለሆነ ወደፊት ከባድ ነገር እንደሚያመጡ ስላሰበች ቲናም በጥብቅ እየተከታተለቻቸው ትገኛለች። ትሁት ቲናን። ካሌብ እንግዲህ ወደ ስራ ከወጣ በኋላ ትሁት ወደ ሱቅ በምትወጣ ሰዓት ዳኒ ጠብቋት። ምክንያቱም ቲና የምትለውን አንዳንድ ነገር ወጣ ያለ አስተሳሰብ ስታስብ ስለነበረ ፈርቶና ተጨንቆ ለትሁት ሲነግራት ትሁት መስማትን አልፈለገችም። ምክንያቱም አንተም ተባባሪዋና ወንጀለኛ ስለሆንክ እንዴት ብዬ ነው ላምንህ የምችለው ስትል፣ እሱም እባክሽን ትሁት እኔ የምልሽ ምን አለ ብትሰሚኝ ብታዳምጭኝ ብሎ ሲላት ነበር። ነገር ግን እዚህ ጋር ትሁት ቸኮለች እንጂ እስከ መጨረሻው ድረስ ብታስጨርሰው ይጠቅማታል እንጂ አይጎዳትም ነበረ። ይሄ ሀሳቡ ማለት ነው ያመጣው አስተሳሰብ። አንዳንድ ጊዜ እሱ እውነትም የካሌብ አባት እንዳሉት ገንዘብ ፈልጎ ነው ለገንዘብ ብቻ ነው እንዳሉትም እውነትም እሱ ለገንዘብ ነው ፍላጎቱና አላማው። የሰው ነፍስ እንዲጠፋ አልፈለገም። ቲና ናት አሁን ሰዓት ላይ የካሌብን አባት አይናችሁን አልየው ብላ ያለችው ማለት ነው። በሰው ቤት ተቀምጣ እንግዲህ ወንድሙን ስራ እንደሚፈልግለት እና ቤት ኪራይ እንደሚፈልግለት ሲነግር ወንድሜ ልታስወጣው ነው ወይ ብላ በጣም ተናዳና ተበሳጭታ ነበረ ቲና። ብትበሳጭም ብትናደድም ግን እውነትን ነው። ምክንያቱም አባትህስ አለ አይደለ እንዲ አባትህን ሰኔ ይዤ ተሸክም ያለሁ አይደለ እንዲ ሲል
ከት ብሎ ነበር የሳቀባት። በገዛ ቤቱ ደግሞ መጣንበት እንጂ መቼ መጣብን? እናታ ላይ የተንከባከብኩት አይደለ እንዴ ስትለው የተንከባከበች ያለችው ትሁት ናት፣ አንቺ ላይ አልደረሰብሽም ሲላት እሷም የሆነ የፈራችውና የተጠራጠረችው ነገር ስላላት ምንም አላለችም፣ አልተከራከረችም። ዳኒም በጣም ነው የፈራውና የተጨነቀው። ከዚህ ቤት መውጣት እንዳለበት ውስጡ አምኗልና እኔ መውጣት አለብኝ፣ አንቺ ደግሞ እባክሽን ተረጋጊ፣ በዚህ ሁኔታ አይደለም የምናስኬደው ነገሮችን ሁሉ እያለ ሲመክራት እና እንትን ሲላት ነበረ። ያው እንግዲህ እሷ ግን ዳኒንም አልሰማም ብላ ትሁትን ወደ ሱቅ እልካለሁ ብላ ብትታገልም ነገር ግን ትሁት የምታደርገው ነገር ምንም ስላልጣማትና ስላልተመቻት እሷን እሺ ብላ የወጣች አስመስላ ተደብቃ ስታያት ነበረ። አባታቸውን የካሊብን አባት በትራስ አፍኜ እገላለሁ ብላ ነበረ። አልተሳካላትም። መጨረሻዋ እንግዲህ አሁን የመሰናበቻዋ ከዚህ ቤት እህል ውሃ የሚያበቃበት ቀን የመጨረሻይቱ ቀን ሆናለች። የቲና አወዳደቃቸው መጥፎ ሰዎች አወዳደቃቸው እየከፋ ነው። በጣም ያሳዝናል። ውርደቷን ብታሳምረው እና ብታስተካክለው ጥሩ ነበር። ነገር ግን በገዛ እጇ ሁሉንም ነገር አበላሸችው። ለሙቤ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያድርግልን። ፈጣሪ ጠብቀን ወጥቶ ከመቅረት እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ሰላማችሁ ይብዛ።